ዛሬ ደግሞ ምሰራላችሁ ያው ታይሙ የጾም ስለሆነ የጾም ምንቸት አብሽ ነው ማለት ነው። ኦሬዲ ሁለት ትልቅ ራስ ሽንኩርት ይሄው እየበሰለ ነው። እንደውም ተብሏል በስሏል። ይሄው እንግዲህ በዚህ ላይ ገልብጬ ላሳያችሁ ብዬ በዚህ ላይ ገልብጬዋለሁኝ። በኋላ እኔ ታሳያችኋለሁ። እንዳልኳችሁ ፕላንት ቤዝድ ነው አይደለም። ሽንኩርታችን ደግሞ አሁን እየበሰለ ነው። ሽንኩርቱ እየበሰለ ነው። ትንሽ ውሃውን መጠጥ ያድርግና በዚህ ላይ ዱለት ሰራበታለሁ፣ ክትፎ ሰራበታለሁ። በዚህ በፕላንት ቤዝዱ ቢፍ እሱን ሌላ ጊዜ ያሳያችኋለሁ። ግን ቴስቱ የሚገርም ነው። በቃ ትክክለኛ ምንቸት አብሽ ወጥ። ሰላም ቤተሰብ እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሼ መጥቻለሁኝ። ዛሬ ደግሞ ምሰራላችሁ ያው ታይሙ የጾም ስለሆነ የጾም ምንቸት አብሽ ነው ማለት ነው። ምንቸት አብሽ ዩዥዋሊ የሚሰራው በስጋ ነው። ዛሬ ግን ምሰራላችሁ በፕላንት ቤዝድ ቢፍ ነው። ስጋ አይደለም ግን ፕላንት ቤዝድ ስጋ ነው የሚለው። ቴስቱም ኤግዛክትሊ እንደ ስጋ ነው። እና ለመግዛት ደግሞ የምትፈልጉ ሰዎች ኤኒዌር አለ፣ ዎልማርት አለ፣ ኪንግ ሱፐር አለ፣ ሆል ፉድ አለ፣ ሁሉም ቦታ ታገኙታላችሁ። ዲፍሪዝ ውስጥ ነው የምታገኙት። ውስጡ ደግሞ ምን አለው 17 ግራም ፕሮቲን አለው፣ 110 ካሎሪ which is በጣም ሎ እና ግሉተን ፍሪ ነው። ሶ ለሚያስፈልገን ግብአት ደግሞ ሽንኩርት አለ፣ በርበሬ፣ ነጭ ሽንኩርት፣ ጥቁር ቅመምና ነጭ ቅመም፣ ጨው፣ ዘይት፣ ከላይ ደግሞ ለማጣፈጫ ትንሽ ኮረሪማ አደርግበታለሁ። ግብአቶቹ ይሄው ናቸው። ልክ ምንድነው ምንቸት አብሽ እንደምትሰሩት ኤግዛክትሊ እንደዛ ነው የሚሰራው። ኤክሰፕት ይሄ ቢፍ አለመሆኑና ቂቤ አለመግባቱ። ለቂቤ ደግሞ ነው ዩዥዋሊ የጾም ቂቤ አነጥራለሁኝ። እዚህ ሀገር አለ ኪንግ ሱፐር ውስጥ ምናምን አለ ፕላንት ቤዝድ የሆነ ቂቤ አለ። ምን አደርጋለሁኝ በኮሰረትና በኮረሪማ ብቻ በጣም ሳሳላ በዛ አነጥረውና ኦሊቭ ኦይል ጨምርበታለሁኝ ለማንጠር እንዲመቸኝ። በቃ ሃፍ ዌይ ላይክ የቂቤውን የሚያክል ኦሊቭ ኦይል አድርጌ አነጥረዋለሁ በደንብ ማለት ነውና በቃ ቴስቱ የቂቤ ነው የሚለው። ብዙ ሰዓት አይፈልግም። እሳቱን ሎ አድርጋችሁ እንደዛ ማድረግ ትችላላችሁ። ሶ ዛሬ የምንሰራው የጾም ምንቸት አብሽ ነው ማለት ነው። ሽንኩርቴ ኦሬዲ ሁለት ትልቅ ራስ ሽንኩርት ይሄው እየበሰለ ነው። እንደውም እንትን ብሏል በስሏል። እስቲ እንየው። ሽንኩርቱ እየበሰለ ነው። ትንሽ ውሃውን መጠጥ ያድርግና እኔም ሽርጤን ለብሼ ተዘጋጅቼ ተመልሼ እመጣለሁ ማለት ነው። ይሄው እንግዲህ በዚህ ላይ ገልብጬ ላሳያችሁ ብዬ በዚህ ላይ ገልብጬዋለሁኝ። ቆይ በኋላ እኔ ክሎዝ አፕ አድርገ ታሳያችኋለሁ። እንዳልኳችሁ ፕላንት ቤዝድ ነው ቢፍ አይደለም። ሽንኩርታችን ደግሞ አሁን እየበሰለ ነው። አሁን ትንሽ በስሏል፣ ግን ትንሽ የውሃ ስለቀረው በውሃው በርበሬውን እናብስለው። ትንሽ አሸት እናድርገው ዘይት ላለ ማለት ነው ላለ መጥበስ። በርበሬ ያው ምንቸት አብሽ ስለሆነ ቀላ እንዲል በደንብ አድርገን እንጨምርበታለን። ይሄ የሚበቃው ይመስለኛል። በጣም ግሩም በቂ በርበሬ ነው። ትንሽ በውሃው እሽት አደርገውና ተመልሼ እመጣለሁ። ትንሽ በውሃው ልሻው። አሁን ውሃው ምጥጥ አድርጎ በደንብ እንትኑ በርበሬው ታሽቷል። አሁን ዘይት አደርግበታለሁ። እንደምታውቁት እኔ አቮካዶ ዘይት ነው የምጠቀመው።
አሁን ካደረግን በኋላ ቅመሞቻችንን እንጨማምራለን። በጣም አሪፍ ነው። በጣም አሁን ቅመሞችን ልጨምራቸውና አብሬ እሽት ላድርገው። ይሄ የወጥ ጥቁር ቅመም ነው። ወጧ ትንሽ ስለሆነች ብረት ድስቷ ሞልቼ አልጨምርም። ግማሽ ማንኪያ ኮረሪማ ናት። ነጭ ቅመም ደግሞ እሷንም ግማሽ ማንኪያ ጨምርና ይሄንን ጥብስ አርጌ በደንብ ውሃ ጠብ እያረኩ አቁላላና ሬዲ ሲሆን ተመልሼ ወደ እናንተ እመጣለሁ። ይኸው እንግዲህ በደንብ ችክን ብላ ጥብስ ብሎ ተቁላልቷል። እንግዲህ እናንተ ሳታዩኝ የከተትኩት አንድ ነገር ምንድነው? ነጭ ሽንኩርት አንድ 2 ማንኪያ የሚሆን የሻይ ማንኪያ ጨምሬያለሁ። የጾም ስለሆነ ይፈልጋል ነጭ ሽንኩርት። አሁን ድጋሚ እናንተን ለማሳየት ብጨምር እንዳይበዛብኝ ብዬ ነው 2 የሻይ ማንኪያ ነጭ ሽንኩርት ጨምሬበታለሁኝ። በደንብ ይኸው ችክን ብሎ ተንተክትኳል። አሁን እንግዲህ የሚቀጥለው ስቴፕ ምንድነው የሚሆነው? ስጋውን መጨመር ነው ማለት ነው። ማለት ፕላንት ቤዝድ ስጋ ሳይሆን ፕላንት ቤዝድ ስጋችንን መጨመር ነው ማለት ነው። አኒ ክሎዝአፕ አድርገው ብታሳያቸው ሳስከፋው ደስ ይለኛል። ቁሌቱ ለዚህ አይበዛም። አንዳንድ ጊዜ ግን ቁሌቱን ካበዛ ነው ምንቸት አብሽነቱ ይጠፋና ቁሌት ብቻ ይመስላል። ስለዚህ እሱን መመጠን ላይ አሁን እንግዲህ ውሃችንን ከልሰን ወጣችን ተንተክትኮ ደርሷል። ያስገባናት ዘይት ተመልሳ ወጣለች ትክትክ ብሎ እና የሚቀጥለው ስቴፓችን ምንድነው የሚሆነው? ኮረሪማ ከላይ ትንሽ ጨምረን ከዛ መጥበስ ነው። በደንብ ሆኖ የገባችው ዘይት ተመልሳ ወጣለች። አያችሁ? ጥሩ ሆኖ በስሏል። ውሃውን ጨርሳለች። ትክክል። ይሄ ግሩም የሆነ ምንቸት አልሻል። አሁን ኮረሪማ እንዴት እንደሚያምር ወደ ግማሽ ማንኪያ የምትሆን እና አሁን እንግዲህ በደንብ ሆኖ ተጠብሷል። ይሄ ፕላንት ቤዝድ እንትን ቢፉ ብዙ መብሰል አይፈልግም እና ግን የሚበቃውን ያህል ጥብስ አድርጌዋለሁኝ። አሁን ይሄን ደግሞ ያው እንደምታውቁት ቤተሰቦቼ እኔ ጨው አልጠቀምም። ይሄ ሲዝኒንግ የሆነ ከብዙ ነገር ጋር ሚክስ ተደርጎ ጨውም አለው። እሱን እናደርግና ከዛ በኋላ መከለስ ነው። በቃ ከልሰን ትክትክ እናደርገዋለን ማለት ነው።
ምንም አይለይ። በዚህ ነው ዱለት ሰራበታለሁ፣ ክትፎ መሰራበታለሁ። በዚህ በፕላንት ቤዝድ ቢፍ እሱን ሌላ ጊዜ ያሳያችኋለሁ። ግን ቴስቱ የሚገርም ነው። በቃ ትክክለኛ ምንቸት አብሽ ወጥ በጣም ነው የሚጣፍጠው። በጣም ነው እጅግ በጣም ጣፋጭ። እንግዲህ ቤተሰቦቼ ለጾም ብቻ ሳይሆን ስጋ የማይበሉ ሰዎችም ይሄንን ሰርተው መቀመስ ትችላላችሁ። እጅግ በጣም ግሩም የሆነ ቴስት ነው ያለው። ይሄ ሸኖ ለጋ የሚባለው ቅቤ ደግሞ እሱን አንጥራችሁ ከላይ ደግሞ ተበታረቡበት ሪል ምንቸት አብሽ በቃ እና ይሄንን እንድትሰሩ እንድትቀምሱት አበረታታችኋለሁ። ሰው በጣም እና በጣም እንግዲህ ከኔ ጋር ስለነበራችሁ ጊዜ እጅግ አድርጌ አመሰግናለሁ ቤተሰቦቼ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። እስካሁን ድረስ አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ባይ። ሚሚ's Kitchen